ሰላም ጤና ይስጥልኝ እንዴት ናችሁ እንደምን ሰነበታችሁ ናብሊስን ይዘንላችሁ መተናል ባለፈው ሳምንት የመጀመሪያውን ክፍል ከናንተ የወሰድነውን ጥያቄ ምላሽ ሰጥተን ነበር በዚህ ሳምንት ደግሞ ሁለተኛውን ክፍል ምላሽ እንሰጣለን ቆይታችሁ ከኛ ጋር እንዲሆን እንጋብዛለን ሶስተኛው ጥያቄ ምንድነው የሚለው የምንፈልገውን ነገር አሁን በተወሰነ መልኩ ከዚህ ጋር ይገናኛል የምንፈልገውን ነገር ጨክኖ መምረጥና መወሰን ላይ ብትወያዩልን ብሏልና መጨከን በነገራችን ላይ እነዚህ ርዕሶች አሁን እንደው በጥያቄ መልክ ስለተነሱ አንድ እንደው አጠራጣሪ ያለ መልስ እንስጥባቸው ከሚል አንፃር ነው እንጂ በጣም ሰፋፊ ሀሳቦች ናቸው የተወሰኑትን ራሳቸውንም ያስቻል በደንብ በሰፊው ፕሮግራም ያደረግን መሄድ እንዳለብን ይሰማኛል አይመስላችሁም መጨከንም ወሰንም ራሳቸውን የቻሉ በጣም ብዙ እንግዲህ ምንድነው ጭካኔ ሲታሰብ መጨከን ውሳኔ ላይ መጨከን ሲታሰብ አንድ አባባልት ነው የሚመጣልኝ ማለት አንድን ጉድጓድ በሁለት ትናንሽ እርምጃ መሻገር አይቻልም አንድ ግን ጨከን ያለ እርምጃ ማድረግ ያለብን ሲያስብ ያን ጉድጓድ አለ ጉድጓዱ ልትዘይ ነው ሁለት እርምጃ ላርግ ብትይ እንገባለን ስለዚህ አንድ ግን ጨከን ያለ ሁሌም ውሳኔዎቻችን ላይ እንዲህ የምንጠየቅበት ጊዜ አለ መሃል ላይ እንዳንወድቅ ማለት ነው ግን ጨከን ያለው ውሳኔ ደግሞ ዝም ብሎ አይመጣም ምን ያህል ነው የምፈልገውን ጉዳይ አሁን ውስጣችንን የሚያስጨክነው እኮ እሱ ነው ማለት ላሳካ የምፈልገውን ነገር ምን ያህል ነው ማሳካት የምፈልገው ብዙ ጊዜ ስናስብ ራሱ አንዳንድ ጊዜ እንዳናሳካው ድል እየሰጠን እናስባለን ምሳሌ እስቲ ከተሳካ ሞክራለሁ እንላለን እኔ ሁሌም ስልጠናዎቼ ላይ ይላለሁኝ ሙከራ ያለው ቤተ ሙከራ ውስጥ ነው ወይ ማድረግ ነው ወይ አለማድረግ ነው ከተሳካ ለማድረግ እሞክራለሁ ስንል ለአንጎላችን ምን ሰጠው መልእክት አለማድረግም ይቻላል በጣም ይመቹታል እንደ አይነት ነገሮች ደግሞ አቤት ለስንፈና እንዴት እንደሚመቹ ማለት ሆምወርኬን ለመጨረስ እሞክራለሁ ሪፖርቱን ለመጨረስ እሞክራለሁ ካልጨረስኩ ኢትስ ኦኬ ምንም ችግር የለውም ይላል ይወስዳል እነዚህ ነገሮች ስለዚህ አይገፋውም ብዙ ጊዜ እንግዲህ ተማሪዎች ያለንም አሁንም ተማሪዎች ነን እንግዲህ እና አሳይመንት ይሰጣል አንድ ሳምንት ተሰጥቶናል አሳይመንት ሰኞ ሰጥቶ አስተማሪ በዛሬ ሳምንት እንድታመጡ ይላል ልክ ስናስበው ምን ይላል አምሯችን አንድ ሳምንት አለኝ ይላል ዘ ዴድላይን ኢፌክት የሚል መጽሐፍ አለና በቃ አምሮ በሰጠነው ልክ ስራውን ይለጥጣል ስለዚህ ይሄን ስራ የአንድ ቀን ይሁን የአንድ ሰዓት ሲሆን እንትን ይልም አንድ ሳምንት ያደርጋል ወይ ሌላ ነገር አንሰራም ይሄንንም አንጨርስም ለኮፈስ እናደርጋይ ቆይ 6 ቀን አለኝ ከዛ 5 ቀን አለኝ 4 ቀን ይያለን የመጨረሻ አንድ ቀን ሲቀረው እንደ ነገ ሊሰጥ ዛሬ ስንደፋደፍ እናገኘዋለን ጥንቅቅ አድርገን ጨርሰን የሰራነው እኮ በአንድ ቀን ምን አለ ይሄን ቀን ማክሰኞ ዕለት አድርጌው ቢሆን ኖሮ ሮብ ዕለት አድርጌው በኋላ ይቆጨናል ግን ኔክስት ታይምም ሲሰጥ ተመሳሳይ ሳይክል እንደገማለን ማለት ነው አንዳንድ ግን ጨከን ያሉ ተማሪዎች ዛሬ ተሰጣ አይደለ እንደ ነገ ጨርሰው የቀረውን ቀን ሌላ ስራ ይሰሩበታል ስናሳጥረው የሚያጥራል ስናረዝመው የሚያረሱ እዚህ ውስጥ ነው የምናገዝፈው ምንም የምንለው ማለት ነው እና ምን ያህል ነው ያን ነገር ለማሳካት የምፈልገው ያን ጉዳይ ምን ያህል ነው የምፈልገው ከዚህ በፊት አንስተናል ስለ ስኬት ስናወራ ሶክራተስና ወጣቱ የነበራቸው ነገር እዚህ ስለ የስኬትን ሚስጥር ነገረኝ ቀላል ነውና ዝዳርቻ ወሰደ ዋና ውስጥ ደፈቀው ልጆች እያለን በጣም እንዝናና ነበር በደፈፍቆሽ እና ልጁ ተወራጨ እጁን መንጭቆ አስለቀቀው ውስጥ እያለ እንደዛ የምትወራጨው ምን ፈለጋ ነው አየር በቃ ለስኬት ሌላ ሚስጥር የለውም ብታሳካ የምትፈልገው ነገር እንደ አየር ፈልገው አሁን የተደፈቀ ሰው አየር ፈልጎ እስቲ ትንሽ ሪላክስ ላድርግ ይመስላችኋል አይልም
እንዳይደክመኝ ጉልበቴን ልቆጠብ አይልም። የምንሰስትለት ጉልበት ጊዜ ምንም ነገር የለንም። ያለንን ሁሉ ሰጥተን አየርን እናገኛለን። ምን ያህል ነው የምንፈልገው ልናሳካ የምንፈልገውን ነገር። እዚህ እንደ አየር ከፈለግነው ጨከን ያለ ውሳኔ መወሰን እንችላለን። ምንም ማለት ይሄ ኢኮኖሚስቶቹ የሚሉት there is no free lunch የሚሉት በቃ ዋጋ የማያስከፍል ነገር የለም። የትኛውም ውሳኔያችን የምንከፍልለት ዋጋ አለ። አንድ ጸሐፊ እንደውም ምን ይላል? every prize has its own price ይላል። እያንዳንዱ ሽልማት የራሱ ሆነ የሚያስከፍለን ዋጋ አለ። እዚህ የሆነ ነገር ለማንሳት የምንጥለው ነገር ግድ ይለናል። በቃ የሆነ ነገር ምርጫ ሁሌም እንደዛ ነው። ስለዚህ ያንን የምንፈልገውን ነገር የሚጠይቀንን መስዋዕትነት ከፍለን ለማድረግ ምን ያህል ነው የምንፈልገው፣ በዛ ልክ ውሳኔያችንን ይወስነዋል ብዬ ነው። መጨከንን እኔ በመሰሽ ማስረዳው እንትን እጅ አጥንት ወልቆ ምናምን ባለሙያ ጋር ሄዶ ያለን ሰው አይተስተጋል። እንደዛ ነው የሚሰማኝ ለኔ። ባለሙያው ሰውየው እየጨከኑ ይመስለኛል። የሚጨክኑበት ግን ምክንያት መመለስ አለበት። ያ አጥንት ወደ ቦታው መመለስ አለበት። ቀላል ግን አይደለም፣ ያማል። ጥያቄው ምን መሰለሽ ለኔ የሚመስለኝ መጨከን ያስፈልገበት ምክንያት አንዴ ያንን ሁሉ የሚመጣውን ፔን ጥርስሽን ነክሰሽ ጨክነሽ ታግለሽ ብታስገቢው ሁሉ ጊዜ የታመሙ ከመቆየት ደህና ትሆኛለሽ። ምርጫው እሱ ነው። ባትጨክኝ ግን ለአሁን የሆነ ደህና እንድትሆኝ ያደርግሽና ትንሽ ቆይቶ ደግሞ ያልሽ ደግሞ እያመመሽ በየቀኑ ይቀጥላል። በቃ ውሳኔዎች እንደዚህ እኮ ናቸው። መጨከን የሚፈልገው በዚህ ምክንያት ነው። ስለዚህ ስትጨክኝ ህመም ስለሌለው አይደለም፣ ቅድም ሽሜ እንዳለው የሆነ ጉዳይ የምታየው ነገር ስለሌለ አይደለም፣ ግን ለምን እንደምታየው እንድታስብ ያደርግሻል። መጨከን የፈለገው ጭክን ማለት የፈለገው ይሄ ነው አንደኛው። ሁለተኛው ጭካኔ ትኩረትሽን፣ ጉልበትሽን፣ ምንሽን ለጊዜው አሁን አስፈላጊ ነው ያልሽው ጉዳይ ላይ ማዋል ማለት ነው ለኔ ጭካኔ። ይሄ ብክንክና ለማለትን ማለት ነው። በቃ አይ አሁን እንደዚህ ተቀምጬ ይሄን መጨረስ አለብኝ ብለሽ ጭክን ስትይ ሐሳብሽንና ትኩረትሽን ሌላውን ነገር በሙሉ ኢነርጂሽን አንድ ነገር ላይ ያዋልሽ ነው ማለት ነው። ያ ደግሞ ጉልበት ይጨምርልሻል። መጨከን አንዱ እንትን የሚያደርገው ለዚህ ያስጨክናል። ሲያስጨክንሽ እንድትወስኝ ያደርግሻል። ሲያስወስንሽ አብሮ የሚመጣው ደስታ እንዲመጣ ያደርጋል። ጉልበት ማውጣት እሱ ነው። ስለዚህ ሐሳብሽ እዛ ቦታ ላይ ይሆናል እና ማስጨከኑ እሱ ነው ሐሳቡ ልሽ ፈልገል። እንድትጨክኝ ግን የሚያደርገውና እንድትወስኝ የሚያደርገው ግን የውጭ ፑሽንግ ፋክተር ብቻ አይደለም፣ ውስጥሽ የፈጠርሽውም ነገር ነው። ጭክን ብለሽ ጥርስሽ እንድትይዥ የሚያደርግሽ ነገር፣ እንድትወስኝ የሚያደርግሽ ነገርና ሰዎች ከውስጣቸው ያለውን ነገር ማወቅ ያስፈልጋቸዋል ያልነው በዚህ ምክንያት ነው። ልክ መወሰን ደግሞ ሌላው ምን አለው መሰለሽ ውሳኔ ውስጥ ጊዜ አለው። አሁን ቅድም ሽሜ ያለው ለነገ ምናምን የሚለው ውሳኔ አይደለም፣ እቅድ ነው ያሳደርሽው። ውሳኔ ያልሆነ የሚወሰነው አሁን እንትኖች የሚወጡ ውሳኔዎች፣ የመንግስት ውሳኔዎች ተፈጻሚነት ቀናቸው ይጻፍባቸው የለ ከዚህ ቀን ጀምሮ የሚለው ውሳኔ ሲሆን እንደዛ ነው ይፈልጋል። ቀን የሌለው ነገር እቅድ ነው። ምክንያቱም እስኪደርስ ድረስ አልተወሰደም ማለት ነው። በድሮ እንትን ትቀጥያለሽ እኮ ማለት ነው። ስለዚህ ውስጥም እንደዛ ነው። ሰዎች ከዚህ ቀን ጀምሮ ከዛ ለዛ ደግሞ ለማድረግ ነገም በእኛ ውስጥ አይደለም፣ ትላንትም ከኛ ቁጥጥር ውጪ ነው። ስለዚህ ያለን አንድ ነገር አሁን ነው። ስለዚህ መጨከን በሐሳብና በእንትን የቀረውን ጉዳይ የሚደረግበትን ቀን ወስኖ ጉልበትን ምንን ሁሉ ወስኖ ዛሬ ብሎ የማድረግ ጉዳይ ይመስለኛልና ያለሱ ውሳኔ የለም የሚለውን ሰዎች ቢረዱ በጣም ጥሩ ነገር ይመስለኛል። በጣም ጥሩ ጥርምጥም በጣም አሪፍ ምላሽ ነው የሰጣችሁን። የአራተኛው ጥያቄ ለማን እንደምጠይቀው መጀመሪያ አላውቅም። ጥያቄውን እንስማና እንወስናለን። አይ ጥያቄውን እንስማና እንወስናለን። ትቱ ወይ እንደዚህ እንትን አለ አንድ ነገር ልጠይቅ ፈልጌ ነው ግን እምቢ እንዳትለኝ ንገረኝ። አይ መጀመሪያ ሐሳብሽ የት ቦታ ሄዳል ለዚህ አይኔ ምንድን ጥቂት ነው አረንዶ አደራው ምናምን ብሎ ባልጠየቀኝ እንደውት ባያት እንትን የሚያደርገው ነው የዛን አይነት ነው ያደረኩት። ደንስ ተብለታቀ ተወሳተል መከረኝ ተብለታቀል አላቀፈ ሄደን ተወሳተል ምከረኝ ተብለታቀል አንድ ጉዳይ ለማከረ ግን ተወሳተል ምከረኝ በጣም ደስ ይላል። ቀጥሎ የተው ነው እኮ ያለው ነገር ምን ምክር አስፈልገ የሰው ታዲያ አጽድቅልኝ ሰምቻለሁ ምስክር እንድትሆን ይሆናል። ማሳቅን ያላማከለ ይላል
የንግግር ክህሎትን ለማዳበር ምን ትመክራላችሁ? እኔ መጀመር እችላለሁ። አይተኛ እንትን ማሳቅ የሚባለው ሀሳብ ራሱ 2-3 ነገር እንዳነሳ አድርጎኝ ነው። የመጀመሪያው ሂውመር ራሱ ማሳቅ። አሁን እያሳቀ ይመስለዋል እንጂ አንዳንድ ሰው ልሳቤስ እኮ እየሆነ እንደሆነ የሚነግረው ሰው ስላጣ ይመስለኛል። ለመሰለሽ ሂውመር ቴክኒክ ነው። በእኛ ሙያ ሽሜ ያግዘኛል። አንድ የስነ ልቦና ችግርን የመፍቻ እንደ አንድ ቴክኒክ የተቸገሩ ሊታከሙ የመጡ ታካሚዎቻችንን የምናመካክርበት አንድ ቴክኒክ ነው ሂውመር። ሂውመር ግን ሰው ዝም ብሎ አይደርስም። እኔ ሁሌ ምን ምሳሌ ያነሳለሁ መሰለሽ፣ ይርዳው ከዚህ በፊት ብየዋለሁ። ይርዳው ጤናው በአይነ ስውርነቱ ይቀልዳል። እኔ 2-3 ቀልዶች አስታውሳለሁ ራሱ እንደገጠመኝ አድርጎ ሲያነሳ። አንድ ጊዜ ከሌላ አንድ ታዋቂ አይነ ስውር ስሙን ስለረሳሁት ነው ማን እንደሆነ እንትን ማለት ነው። ከሌላ አንድ አይነ ስውር ከሆነ አርቲስት ጋር አብረን እየሄድን የኔ አይኔ የጠፋው በ7 ዓመቴ ነው በ7ኛ ጊዜ ነው ይላል። ብቻ የሆነ 7 ነገር እንደነበሩት እዚህ ይለኛል። ያ ደግሞ ከተወለደ ጊዜ ጀምሮ አይነ ስውር የነበረ ሰው ነው አለና ሰው ልንጠይቅ የልደት ልብስ ገዝተን ነው አለ። ልብሱ ከለሩ ምን ይመስልሃል አልኩት አለ ታክሲ ውስጥ እና ላዳው ታክሲ ሹፌሩ ግራ ገብቶታል አለ። የብራቸው ነው ምን ይላል አለ እና ከለሩ እንደዚህ ነው አይደለም ምናምን እያልኩት እኔ እኮ ካንተ በልጣለሁ አይነ ስውር በመሆን እኔ ያልኩማ ምን አለብህ ምን አልኩት እያለ ይቀልዳል። እኔ ምን ያነሳውበት ምክንያት ነው መሰለሽ፣ ሰዎች ዝም ብለው እዚህ ሌቭል ላይ አይደርሱ። በዛ በአይነ ስውርነታቸው እስከ መቀለድ የሚደርሱት። ከዛ ይሄ ቀልድ የእውነት ስትሰሚው በቃ በጣም ደስ ይላል። እኔ ስሰማው በጣም በቃ አስቆኛል ምናምን ብሎኛል። እንደዛ እንዲሆን ግን ያደረገው ምንድን ነው? የሰዎቹ መቀበል እንደዚህ ነው። ሂውመር ዝም ብሎ ሲመጣ ልክ ማላገጥ ይሆናል የሆነ ሰው ላይ። አሁን ያስቃል ብለሽ ያሰብሽው ነገር ያ ደረጃ ላይ ካልደረሰና ዝም ብለሽ ብትጠቀም አሁን ሌላ ሰው ቢሆን እዚህ አይነ ስውርነት ላይ እንትን ያላለው ሞራል የሚነካ ማላገጥ፣ በሰው ጉዳት እንትን ማድረግ ምናምን ይሆናል። አልተረዳነውም ብዬ የማስበው አንደኛው ጉዳይ ይሄ ነው። ሁለተኛው እንደዚህ ገልብጬ ልጀምር የፈለኩበት ምክንያት ኮሚኒኬሽን የሚባለውን መግባባት የሚባለውን ሀሳብን መግለጽ የሚባለውን ጉዳይ አልገባንም። አሁን በጣም ብዙ ነገር ኮሚኒኬሽን እስኪ አሁን እኮ ምን ይባላል ግን አይደለም እያወራን ያለነው ግን ስለ ኮሚኒኬሽን አይደለም። ለብዙ ሰዎች ሀሳብን መግለጽ ማለት በሆነ ጎርነን ባለ ድምጽ ሀሳባቸው ሳይቆራረጥ አድርገው የሆነ ሀሳብ መናገር ምናምን እንዲመስላቸው አድርገናል። አይደለም፣ እሱ ኮሚኒኬሽን አይደለም። ሀሳብን መግለጽ አይደለም እሱ። ለሆኑ ሰዎች ሀሳብን መግለጽ ማለት ማሳመን የሚመስላቸው ሰዎች አሉ። መደመጥና እንትን ማድረግ ማለት ሰዎች በቃ ከሌ እኮ ይችላል ምናምን እንዲሉሽ ማለት። ከዛ እኔ የምጠይቀው ጥያቄ አለኝ። ምን ሰማ? ያ ብዙ ነገርን ያወራው እኮ ምን ሰማ? ለአንተ የሚጠቅምህ ካንተ ህይወት ጋር የሚሄድ አንተን እንዲሆነ ነገር እንድትሰራ ሙቭ የሚያደርግ የሆነ ነገር ምን ነገረ ስትለው ብዙ ጊዜ ሰዎች የሰሙት ነገር የላቸው። ስለዚህ አሁን ግን እንደዛ እንዲመስል ያደረገው ነገር ግን ምንድነው ነው? ጨዋታ አዋቂ ነው፣ ንግግር አዋቂ ነው የሚባለው መቀለድ በሌለበት ሁሉ ጉዳይ፣ በማያስቀው ነገር ሁሉ፣ ሴንሲቲቭ በሆነ ነገር ሁሉ ማላገጥና መገልፈጥ እንትን ሀሳብን መግለጽ እንዲመስል ያደረጉ በጣም ብዙ ሰዎች ስላሉ ነው። ለዚህ ደግሞ ሚዲያዎች፣ ጋዜጠኞች፣ የኮሚኒኬሽን ባለሙያዎች ተጠያቂዎች ናቸው። ማለት በሁሉ ነገር እንዴት ይቀለዳል? ሰው ስለ ሀገር ጉዳይ እንትን እኮ የሆነ ማዋዛትና እኮ እንትን ሌላ ጉዳይ እኮ ነው። ማለት እንዴት ሰው የሆነ ነገሩን የነገረሽ ሰውዬው ሊቀልድ ባልፈለገበት ጉዳይ በግድ ካሜራ ስለተደቀነበት እንዲስቅ አድርገሽው ተሳቆ እንዲስቅ አድርገሽው ቀለል እናድርገው እኮ ብዬ ነው ምናምን ብለሽ ልትቀልጃለሽ ማለት ሊሆን አይችልም እኮ። የኔ እኮ ይሄ የህይወቴ ጉዳይ እኮ ይሆናል የሚያነሳው ጉዳይ። ስለ ሀገር ጉዳይ እየተወራ እንዴት መቀለድ ይቻላል? ማለት ለሁሉም ጉዳይ። አሁን ግን እንደዛ ነው። መዝናናት ማለት ለኛ ባለፈው ከዚህ በፊት እንዳነሳ ነው በቃ ማላገጥ ነው፣ መገልፈጥ ነው። መስመሮቹ እየጠፉብን እኮ ስለመጡ ነው። በማላገጥና ሂውመር አድርጎ ይሄ ነገሮችን አዋስቶና ስቆ በማለፍ መካከል በሆነ ጉዳዮች ቀልዶባቸው ማለፍ መካከል ያለው መስመር አልገባንም። ስለዚህ በሁሉ ጉዳይ እናላግጣለን። ነገሮች ቀለል እንዲሉ ማድረግ በሚባለው ሐሳብ ላይና ሲሪየስ ትኩረት ሰጥቶ ነገሮችን መስማት ያለበት ነገር ምን እንደሆነ አልገባንም። ስለዚህ በሁሉ ጉዳይ እናላግጣለን። ሁሉ ነገር ጨዋታ ነው ላይ ሁሉ ነገር ጨዋታ ነው እንዳልኩ የሆነ የሰዎች ላይ ጥቃት ጨዋታ ነው። የማይቀለልበት ጉዳይ ምን አለ አሁን በቃ። ስለዚህ ዋዘኛና ፈዛዛ መሆን ዋዛ ፈዛዛዎች በጣም በህይወታችን አንድ አካል ስለሆኑ
ንግግሮችም ምናምኖችም ድርቅ እንዳይል እኮ ብዬ ነው ምናምን እንዴ አንዳንዱ እኮ ደርቆ መቅረብ አለበት። ምክንያቱም መጠኑ ሊገባ ያስፈልጋል። ሰዎች አንዳንዱ ጉዳይ የሲሪየስነሱ የጉዳዩ በጣም አንገብጋቢነትና ሲሪየስነት ድርቅ ብሎ በደንብ እንዲገባው ተደርጎ ካልተነገረው ሰው ሊረዳው የሚችል አይመስለኝም። ያ ቅድም ሽሜ እንዳለው አእምሮ ጋር ሲደርስ እንትን ያሳንሰዋል ጉዳዩን እና እንዲያሳንሰው ሆኖ መቅረብ የለበትም። እና ይሄንን መስመር ያለ መረዳታችን ጉዳይ ነው እንዳለው ተመልካቻችን የላከልን ጥያቄ እንዲጠይቅ የሚያደርገው ይሄ ይመስለኛል። መግባባትና ንግግሮችን እንትኖችን ማቅረብ የሚባለው የግድ እሱ እንዳልሆነ ሰዎች የተረዱ አይመስለኝም። ስለዚህ በኋላ ላይ ምናልባት ተግባቦትን መረዳት፣ ሐሳብ በትክክል መግለጽ ማለት ምንድነው የሚለው መረዳት፣ የትኛው ጉዳይ ላይ ነው የሚቀለደው፣ ምን አይነት ጉዳዮች ባይቀለድባቸው በፍጹም በምንም አይነት መልኩ በተለይ ከባለቤታቸው ካልመጡ በስተቀር ቀልድ መሆን የሌለባቸው ጉዳዮች አሉ የሚለው መረዳት፣ እነዚህ ነገሮች በጣም በሰፊው መነሳት ያለባቸው ጉዳዮች ይመስለኛል። ማለት ቀልድ ሂውመር በስነልቦና ሕክምና ውስጥም ትልቅ ቦታ አለው። በንግግር ሳይንስ ላይም ትልቅ ቦታ አለው። በሰው ለሰው ግንኙነት መካከል ዋና ዓላማው ምንድን ነው ማለት አሁን እንደተነሳው በጣም ብዙ አስቸጋሪ ነገሮች ይታያሉ እና ዋና ዓላማው ግን ምንድን ነው? አንደኛው ዓላማ ውስብስብ የሆኑ ሀሳቦችን እንደው ቀለል ባለ መንገድ ለሰዎች ባልተወሳሰበ መንገድ ለሰዎች ለማቅረብ ነው። ማለት አብስትራክት የሆነው ነገር በቃ የሆነ ምስል ተቀርጾለት ሰው ቀለል ብሎት እንዲገባው ለማድረግ ነው። ሁለተኛው ነገር ኢዚነስን ይሄ የመግባባት ቅለትን ለመፍጠር ነው። ሰዎች አሁን ለምሳሌ በሆነ ምክንያት የማይተዋወቁ ሰዎች ተገናኝተው ምናምን ባለበት ውስጥ በጨዋታ ሲጀምሩ እንግዲህ ቃል ጨዋታ እያልኩ ላንሳ ሂውመርን በዛ መልክ ሲጀምሩ ያ የእንግድነት ስሜት ይጠፋና ያ ሰው የእድሜ ክፍተትም ኦር የመሳሰሉ ነገሮች ረግቦ ቀለል ያለ ግንኙነት ለማድረግ ያስችላል። ያ ሌላው ጥቅም ነው። የዚህ ግን ቀለል ያለ ግንኙነት መፍጠር ቀጥሎ የሚከተለው ነገር አለ። ሰዎች ሀሳባቸውን የሚፈልጉትን እገዛ የሚፈልጉትን ድጋፍ ሀሳባቸውን በነጻነት ይገልጻሉ፣ ተገቢውን ድጋፍ ያገኛሉ ማለት ነው። ዓላማው ማሳቁ ሳይሆን ቀጥሎ የሚመጣው ነገር ነው። ጭንቀትን ይቀንሳል፣ ለሰሚውም ለአድማጩም ማለት ለተናጋሪውም ማለት ነው። አንዳንዴ በሂውመር ንግግርን ምናምን ሲጀመር የሆነ ውጥረት ካለ ጭንቀት ካለ ይሄ ፍርሃት አለ አይደለ አንሺየስነስ አለ ምናምን እሱን ለማርገብ ያግዛል። ለምን ሰው ሲስቅ የሚነቃቁ የሰውነት አካላቶች ያንን ተከትለው የሚመነጩ ደግሞ ንጥረ ቅመሞች አሉ፣ ኢንዶርፊንስ፣ ዶፓሚን እና የመሳሰሉት ነገሮች እና ያ ደስ የሚል ስሜትን ይፈጥራል። ስለዚህ ቆይታችንን ትርጉም ያለው ጥሩ ዘና ያለበት ምናምን ሊያደርገው ይችላል። እነዚህ ጠቀሜታዎች አሉት። ማዕከላዊ ነጥቡ ግንኙነትን ማዳበር፣ ግንኙነትን ማጠንከር ዋን ማዕከላዊ ነጥቡ። ይሄ ሆኖ ያለ ለማሳቅ ብለን የምናደርጋቸው ነገሮች ግን እነዚህን ውጤቶች የማያመጡ ከሆነ ግንኙነትን የበለጠ ይረብሻሉ። ስለዚህ ዝም ብሎ እንዳመጣ አይቀለድም፣ ዝም ብሎ እንዳመጣ አይነገርም። በጣም እኮ ተጠንቶታ አንዳንዴ ቀልዶች ስክሪፕትድ የሆኑ ቀልዶች ናቸው ብዙ ጊዜ ነገር የሚያበላሹት እኮ ማለት በቃ እንደዚህ ሆነና በዚህ ወጣና ምናምን ብሎ በዛ ሂደት ውስጥ ብዙ ሰዎችን እንጎዳበታለን ነው በጣም እንጎዳበታለን። ሂውመር ሲባላውን ሰው የሚመስለው የሆነ ቀልድ አጥንቶ ምናምን ጥሩ ተናጋሪ ነው 1000 ምናምን ቀልዶችን አጥንቶ ምናምን በየመሃል እያስገባ ምናምን። ዛሬ እኮ የቀልድ ጉዳይ ግዴታ እስኪመስል ድረስ ሃይማኖታዊ ትምህርቶች ውስጥ ሁሉ ማለት ግድ ማሳቅ አለብኝ ከሚል ማለት ነው። እሱ አይደለም ሂውመርስ በትክክል ይሄ ልምዱና ስኪሉ ያላቸው ሰዎች እኮ ቁም ነገር እየተናገሩ በዛ መሀል ላይ በመሀል የሚመጡ ሂውመርስ የሆነ ኤክስፕሬሽን አገላለጾች አሏቸው። እንትን ነው ፍሎ ነው የሚያደርገው። ያ ሰው ያንን ሲናገር ላስቅ ብሎ አይደለም፣ አላማው ማሳቅ አይደለም። ግን ሂውመሩ ያን
ሰዎች ውስጥ ፈገግታውን ይፈጥራል። በዛ ሂደት ውስጥ ቁም ነገሮቹን በደንብ እየጨበጣቸው ይሄዳሉ። ስልጠና ላይ ያጋጠመም ኢነርጃይዘር ጥሩ ነው። አንድ የስልጠና እንትን ነው ኢነርጃይዘር። ግን ኢነርጃይዘር ምንድን ነው የተለመደው? እስኪ ከዚህ መሀል ቃል የሚናገር ይባላል። ከዛ እኔ እንደው ትንሽ ፈገግ ለማስባል ብሎ ይጀምራል ሰው ማለት ነው። ገና ፈገግ ለማስባል ብሎ ሲጀምር ሰው እንግዲህ እንድትስቂለት እየጠበቀ ነው። ከዛ መሳቅ አይደለም ትሳቀቂያለሽ። ስቅቅ ነው የሚለው ማለት በቃ እንዴት ከእንዲህ አይነት አይጠበቅም ማለት እንደዚህ አይነት ነገር መምረጥ አለብን። ከጉዳዩ ጋር ተያያዥነቱን ማየት አለብን። በጣም ትልቅ ክህሎት ነው ይሄና ለማሳቅ ተብሎ የምናረጋቸው ነገሮች አሰቃቂ እንዳይሆኑ በጥንቃቄ እና ይቻላል ማለት የግድ በንግግር ውስጥ ማሳቅ ግዴታ አይደለም። ግን ሂመረስ መሆን ማለት የግድ እኮ ሰው መሳቅ የለበትም። ዘና ያለ ስሜት ሊፈጥርለት ይችላል ጉዳዩ ሐሳቡ ይሄ ጠንከር ለስለስ እያለ አይደለ እንደዚህ ልክ ጡንቻ እንዲዳብር ኤክሰርሳይዝ እንሰራለን። ትንሽ ደግሞ ዘና እናደርገዋለን። ከዛ እንሰራለን። ያኔ ይዳብራል። ስለዚህ ውጥር ያለን ስሜት ለማርገብ እነዚህ ለማድረግ የምንከተላቸው ቴክኒኮች እና ሂመር ግዴታ የሆነ ቀልድ ተናግሮ ሰው ማሳቅ ማለት አይደለም። በተለመደው ንግግር ውስጥም ሂመረስ ሆኖ ጉዳዮችን የምንገልጽበት ጥበብ ዘዬ ጭምር ነውና ያ ግንኙነትን ማዳበር ማጠንከር ዋና ማዕከላዊ ነጥቡ ሳይሳት ልናስተላልፍ የፈለግነው አለበለዚያ የቀልድ መድረክ ይሆንና ቁም ነገር የጠፋበት ነገር ይሆናልና ሂመር ራሱ ቁም ነገር ነው። እንቶበቶ ተራ ነገር ዝም ብሎ የዋዛ ፈዛዛ አይደለምና ሂመር ራሱ ቁም ነገር ነውና ያ ክህሎት እየዳበረ የሚመጣ ነው። እንግዲህ አድማጭ ተመልካቻችንም ራሱን የቻሉ የንግግር ክህሎት ስልጠናዎች አሉ። እነዚህ የመሳሰሉ ነገሮች እና አንዳንድ ንባቦችን ምናምን አዳብሮ ሂመረስ የሆነ ንግግር ምንድነው የሚመስለው ውጤታማ የሆነ የንግግር ክህሎት ምን ይመስለውን ማዳበር አስፈላጊ ጉዳይ ሊሆን ይችላል ብዬ አስባለሁ። በትክክል ወደ መጨረሻው ጥያቄያችን ደርሰናል። አምስተኛ ጥያቄያችን ማለት ነው። ይሄንም የተወሰነ ፕሮግራሞቻችን ላይ አንስተናል። አጠር አድርገን ግን ለዚህ ሰው የሚሆነው ምላሽ እንሰጣለን። ትህትና ከራስን ማወቅ ጋር እንደሚገናኝ ተወያይታችኋል። እንዴት ራሳችን ማወቅ እንደምንችል በሌላ ፕሮግራም ብታዘጋጅልን ይላል። እንግዲህ እንዴት አድርገን ነው ራሳችንን ልናውቅ የምንችለው? ይሄ ሽሜ ጥያቄ ነው እንዴ? ይሄ ሽሜ ጥያቄ ነው። ከራሱ ጋር አልተዋወቀም። ራስን ማወቅ እንዴት ይቻላል? እንዴት እንደምንችል ማለት በጣም ወሳኝ ጉዳይ ነው። ራስን ማወቅ የብዙ ነገሮች መነሻ ነው። የብዙ ጥያቄዎቻችን መነሻ ነው። እንደውም የግል ሰብዕና እድገት ዋና ከሆኑ ጥያቄዎች ውስጥ አንዱ እኔ ማን ነኝ? ይሄ እንግዲህ በጣም ብዙ ስራ ይጠይቃል። ምን አንድ ነገር ምን ያሳዝነኛል ማለት እንግዲህ ስንት ዓመት ትምህርት ቤት ቆይተናል። ትምህርት ቤት በቆየንበት ጊዜ ስንት ነገር አውቀናል። ፊደላትን ከመለየት ጀምሮ እንዴት እንደሚጻፍ ከዛ ህይወት ያላቸውና ህይወት የሌላቸው እንስሳት እያለን ማነው ነገሮች እያለን እጽዋቱን እንስሳቱን ስም ብዙ ነገር ነው። ከዛ በቀመር በስሌት በምናምን ሁሉ የሚፈጸሙ ነገሮችን የቋንቋ ሰዋሰው አደራደሮችን ምናምን ብዙ ነገር ታሪክ፣ ባህል፣ በቃ ብዙ ነገር ነው። እነዚህ ሁሉ በእነዚህ አመታቶች ውስጥ ሲያሳውቁን ትምህርት ቤት ውስጥ ራስን ማወቅ የሚመለከተውን ጉዳይ በአግባቡ አድሬስ
ምን በአግባቡ በቃ አለመነካቱ በጣም ይገርመኛልና ለምንድን ነው ማለት ስለ ብዙ ነገር ብናውቅ ግን ከራሳችን ጋር ከተለያየና ካልተዋወቅን ያን እውቀታችንን ራሱ ለመጠቀም እንቸገራለን። ቀደም ራስ መግዛት ምናምን የመሳሰሉት ልበ ሙሉነት እነዚህ የመሳሰሉ ነገሮችን ብናነሳ መነሻቸው ከማወቅ ሰው ከሰው ጋር መግባባት ለምን ያቀተዋል? ሰው እንዲህ ተባልኩ ብሎ ለምን ይበሳጫል፣ ይናደዳል? ከዚህ በፊት አንስተነዋል። ራስን ማወቅን ስናወራ አንስተነዋል አይደለ? ስድብ ሁሉ ስድብ መሆኑ ያቆማል። ሰው ራሱን ሲያውቅ ያልሆነው ነገር ከተነገረው አለመተዋወቅ ነው ይላል። የሆነው ደግሞ ከተነገረው አስተያየት ነው ይላል። ስድብ አይሆንም። ግን ስለማናውቀው ራሳችን ጋር ስለማንተዋወቅ በቃ እንዴት እንዲህ ትለኛለህ አንተ ማዝሎንክ ነው ምናምን ወደሚል እንሄዳለን። ይሄ የሚደንቀኝ አላቃትም እንደ እሷ ማሆና ነው አሳምሬ ነው ማቀም ማንኛ አልክ ምናምን ይላል ሰው ይላል። ኦኬ ችግር የለውም ግን ራሳችሁን አውቃችኋለሁ በመጀመሪያ እና ራስን መማር በጣም ወሳኝ ነገር ነው። እዚህ ቁጭ ማለት ይጠይቃል ከራስ ጋር። አሁን ችግሩ ያለነው በቃ ፋታ ጫጫታ ውስጥ ነው ያለነው። ጫጫታ ውስጥ አንዳንድ ጊዜ እሱን ጥያቄ እንሸሸዋለን። ምክንያቱም ማንነታችን ፕላስ አለው በጣም ጠንካራ ነገሮች ውስጣችን በአመታት የተገነቡ የሚገራርሙ ሴቶች አሉን፣ የሚገራርሙ ክህሎቶች አሉን፣ የሚገራርሙ አስተሳሰብ አመለካከቶች አሉን፣ በጣም ደስ የሚሉ ማለት ነው። በዛው ልክ ደግሞ ለውጥ የሚፈልጉ ቦታዎች አሉ። በተለይ ያንን ቦታ መንካት በጣም ነው የሚያስፈራው። ስለዚህ ማዳፈን አለባብሶ ማለፍ ነው የምንፈልገው እና እሱ ስለሚያስፈራ እንግዲህ ሽሽት ይጀመራል። ከዚህ በፊት አንድ ፕሮግራማችን ላይ የሎሬትን አንስተናል አይደል? ካልምነስን ስናወራ መሰለኝ ብቻ የሆነ ቦታ ላይ አንስተናል። አዎ ደንስ ጀግና የሚለው የሎሬት ግጥም ላይ በቃ አእምሮን አታስብበት፣ ውቀጥበት፣ ጨፍርበት፣ ርገጥበት ዝቅ ብለህ ካሰብክ የማይነግርሃል አንዳች እውነት እና ዝግ ብሎ ማሰብ ያስፈልጋል። ዝግ ብለን ስናስብ ውስጣችን ያገራል። እችን ባደርግ ኖሮ እችን ባላደርግ ኖሮ ይሄ አለኝ ይሄ የለኝም የሚለውን ነገር ይነግረናል። እና እሱን ተከትሎ ከራስ ጋር በደንብ መቀመጥና ለሰልፍ ሪፍሌክሽን ወደ ራስ ለመመልከት ጊዜ ሊኖረን ይገባል። ወዴት እየሄድኩ ነው? ያው አንዳንድ ጊዜ እኮ እሱን ነገር መጠየቅ አለመቻላችን ነው ለከባባድ ጥፋቶች የሚዳርገን። መቼም ሰው አንድ ቀን ባደረገው ሽያጭ ኪሳራ ውስጥ አይገባም። ቢዝነሱ ተንኮታኩቶ እስኪወድቅ ድረስ የሚደርስበት ሂደቶች አሉት፣ ምልክቶች ይታያል። በአንድ ቀን ሰው ውስብስብ ለሆነ ለጤና ችግር ላይጋለጥ ይችላል። አሉ ትንሽ ምልክት ይሰጣል፣ ቸል እንለዋለን። ምልክት ይሰጣል፣ ቸል እንለዋለን። የሆነ ሰዓት ላይ መመለስ የማይችልበት ደረጃ ላይ ይደርሳል። የትኛውንም ህይወታችንን ፓዝ ብናየው ማለት ነው። ሮማን ጸሐፊ ህይወት ሁሌም ክሉ ትሰጣለች ይላል። እነዚህን ክሎች ግን እማናያቸው ለምንድን ነው? ቁጭ ብለን ከራሳችን ጋር የምንነዋወራበት የምንነጋገርበት ጊዜ የለንም ማለት ነው። እና እንደውም ዲስከቨር አይደለ ያልነው ዲስከቨርድ መግለጥ ነው። አሁን ለመግለጥ ጊዜ ይጠይቀናል፣ ገለጥ አድርገን ለማየት ራሳችን እና ለዛ ቁጭ ብለን ስልክ የማይሻማው ቲቪ የማይሻማው ጓደኛ የማይሻማው የራስ ጊዜ በጣም ያስፈልገናል። እሱን መስጠት አለመቻል። ሩጫ ውስጥ ነኝ እኔ ያንን ለማድረግ አልችልም። ይኸው ሰዓታችን 3 ክፍሎች አሉት። አንደኛው ውድ የሆነው ይሄ ፕራይም የምንለው ሰዓት ማለት ነው። እንግዲህ በሚዲያዎች ላይ እንዳጎስ ያለ ብር ተከፍሎ የሚገዛው ሰዓት ማለት ነው። ፕራይም ታይሞች አሉ። በእነዛ ሰዓቶቻችን ውስጥ በጣም ክሬቲቪቲ ፈጠራን የሚጠይቁ በጣም አእምሮን ሰብሰብ አድርጎ መስራትን የሚጠይቁ ሰፋፊ ስራዎችን የምናሯሩጥበት ሰዓታችን ነው። የእያንዳንዱ ሰው እንግዲህ ፕራይም ሰዓቱ ይለያያል። ሁለተኛው ደግሞ ይሄ ግራይንዲንግ ታይም የምንለው ነው፣ የምንፈጭበት ሰዓት ነው። በቃ ይሄ የዕለት ሩቲኖቻችንን ድግግሞሻችንን የምናስኬድበት ሰዓት ነው። የተለመዱ ነገሮቻችንን የምናስኬድበት ሰዓት ነው። ከዛ ግን ብዙ ሰው
ቸል የሚለው አንዋይንዲንግ ታይም። ይሄ ውሎዬ ምን ይመስል ነበር? ምን አለማው? ምን አጠፋው? የትኛውን እንደ ማንነቴ እንደኔ ኖርኩኝ? የትኛው ላይ ደግሞ ማንነቴን አዛባሁት? እነዚህ ነገሮች ሆነን ቁጭ ብለን ከራሳችን ጋር ምን 5 ደቂቃ ሊሆን ይችላል፣ 10 ደቂቃ ሊሆን ይችላል። በጣም ሰፊ ሰዓት የተጋነነ ሰዓት አለው ይፈልገው ካለን ሰየው እስከ 30 ደቂቃ ምናምን ብናሳልፍ ግን ሪፍሌክት አድርጎ ኦኬ ከውሎ የተምሬ ራሴን ብቻ እና ይሄ በጣም ወሳኝ ነገር። እዚህ አንዱ ራስን የማወቂያ መንገድ ከራስ ጋር ቁጭ ብሎ መነጋገር። እንግዲህ በማንነት ሂደት ውስጥ ጀዋሪ እንደሚለው እንትን እንደተቀመጠልን እኔ የማውቀው ስለኔ ሁሉም ነገር ላይሆን ይችላል። በዛ ጊዜ ደግሞ ከራሴ ጋር ተቀምጬ ራሴን አሰስ ካደረኩ በኋላ ሰዎችን ደግሞ ልጠይቅ እችላለሁ። ከሰዎች ደግሞ የምረዳው ነገር አለ። ይሄ እኔ ያላየሁትን ሰዎች ያዩት ነገር ካለ በበጎም አንዳንዴ የሆነ ችሎታ ኖሮን እንዳለን ግን ወይ እንደ ችሎታ ራሱ ላናውቀው እንችላለን። አሃ ይሄም አለ እንዴ ብሎ ያነቃናል ሰው። እዚህ ሰዎችን ደግሞ መጠየቅ ነው። እንደ ኢንተርቪው አይደለም። እንደ ምን ጠንካራ ስለኔ ምን ትላለህ? ልጆች ተማሪዎች ያለን አቶ እንትን ምንድነው አውቶግራፍ ምንድነው እና እዛ ላይ ያው አንዳንዱ ጄኒን ስለማይሆን ነው እንጂ እኮ ጄኒን ቢሆን ይጠቅማል ማለት ከምር በሀቅ ቢሆን ኖሮ ጥሩ ነበርና ሰዎችን ደግሞ መጠየቅ መልካም ነገር ነው። ከዛ ውጪ የተቀምጠን ራሳችንን ለማየት አንዳንድ የሚቸግረን ነገር ቱሎች ናቸው አይደለ? እንዴት አድርጌ ነው ማየው? ምንድነው መጠየቅ ያለብኝ ስለ ራሴ ራሱ? ስለዚህ ደጋግመን ከዚህ በፊት አይተን ስለ አካላዊ ማንነታችን፣ ስለ ትምህርት ስራ ምናምን ስኬታችን፣ ስለ ስሜታዊ ማንነታችን ብዙ ነገሮችን ሆሊስቲክሊ ማህበራዊ ጉዳያችንን ከፈጣሪ ጋር ያለን ግንኙነት ነው። በእነዚህም መንገድ ሆኖ እኛም ሰዎችም የማያውቁት ግን የእኛነታችን አካል የሆነ ነገር አለ። በአንድ ወገን ጊዜና ሁኔታ የሚጠብቅ ማለት ነው። ቅርብ ጊዜ ጋብቻ ስልጠና እየሰጠው ነበረና እዛ ላይ አንዳንድ ጊዜ በተባባቶች መካከል እንግዲህ ቴራፒም ላይ ያጋጠመናል። እንደዚህ አይነት ሰው መሆኑን አላወቅኩም ነበረ፣ እንደዚህ አይነት ሴት አልመሰለችኝም ነበረ እና ዋሽተውኛል፣ አታለውኛል ብለው ያስባሉ። ግን ዋሽቶ አታሎ ላይሆን ይችላል ያ ሰው። እርግጥ ነው የተውሶ ማንነት ይዞ የሚመጣ ሰው ይኖራል። ያ ሲሆን መዋሸት ማታለል ልንል እንችላለን። ግን ደግሞ የዛ አይነት አላማውም ሀሳቡም ሳይኖረው ሰው ሊሆን ይችላል እነዚህ አይነት ነገሮች የተከሰሱት። ምንድነው አንዳንዱን ጉዳይ ሪሌሽንሺፕ ሊሆን ይችላል የሚገልጠው ተከድኖ ዝም ብሎ ተዳፍኖ ያለው ነገር ባለቤቱም ኮንሺየስሊ አያውቀውም። አንኮንሺየስ የሆነ ነገር ሊሆን ይችላልና አመዱን የሚያነሳለት ነገር ሁኔታ ሊሆን ይችላል። አንድ ሁኔታ ደግሞ ሪሌሽንሺፕ ነው እና በዚህ አይነት ሁኔታም የሚገለጡበት ጊዜ ይኖራል። ደረሻ እንግዲህ ደግሞ እንዲህ ፈጣሪ ግለጥልኝም ብለን እስከ ከሁኔታና ከጊዜ ባለፈ ደግሞ ፈጣሪም ደግሞ የሚገልጥልን የሚያሳየን ነገር ከገኛ አእምሮ በላይ የሚሆኑ የማንነታችን አካሎች አሉና ራስን ማወቅ ረጅም ጉዞ ነው። የሚያልቅ ጉዞ ግን አይደለም። የሚያልቅ ጉዞ አይደለም። ብዙ ጊዜ ትዳር ላይ ስለምሰራ ነው አሁንም ማነሳው ባለትዳሮች አንዳንዴ ጥንቅቅ አድርጌ ነው ማቆማቃት ምናምን ብለው 100% ይላሉ። አይደለም አንደኛ እኔም እየተለወጥኩ ነው የምመጣው ማለት ትዳር እኮ የሚለዋወጡ ሰዎች የሚመሰርቱት የማይለወጥ አንድነት ነው የሚባለው። ለዚህ እኮ ትዳሩ አይቀየርም፣ ሰዎቹ ግን ይቀያየራል። በአዮቹ እድሜ ላይ እያለሁ የነበርኩት እኔና 40ዎቹ ውስጥ ሆኜ ያለሁት እኔ አንድ አይደለም። ሄዶ ደግሞ 50-60 ሲገባ አንድ አይደለም የሚሆነው። ስለዚህ እኔም ራሴን እንደ አዲስ እየተማርኩ መሄዳቸው ደግሞ በጊዜ ግጭታችን ሁሉ ይለያል። ኤሪክሰን እንደሚለው በየእድሜው ውስጥ ጥያቄዎቻችን ይለያያሉ። ስለዚህ አዲስ ደግሞ ማንነት እየተፈጠረ ይመጣል ማለት ነው። ሂደት ነው፣ የማያልቅ ነው። በስነ ልቦናው ሙያ ላይ ደግሞ አንዱ ስራው ላይ ረጅም ጊዜ መቆየት ካለብን አንዱ የሚመከረው ነገር ሁሌም ተከታታይ የሆነ የሰልፍ ዲስከቨሪ ስራ መስራት ነው። በቃ ራስን ሁሌ መጠየቅ፣ ራስን የመገምገም፣ ራስን የማየት የበለጠ ራስን እየተረዱና እያወቁ መሄድ። ስለዚህ እኔ ራሴን ራሱ እየተረዳው እየቀጠልኩ ያለውኝ ሰው ሌላውን ሰው ጨርሼ አውቀዋለሁ ወይም ደግሞ ጨርሶ ያውቀኛል ማለት
አይቻልም እና የማያቋርጥ ረጅም ጉዞ ነው ማለት እፈልጋለሁ። ምን አስተረፈን? ስለዚህ እንዳለው ጉዞውን ጀምሩ፣ ራሳችሁን ወደ ማወቅ ሄዱ ከማለት ውጭ የሚጨምረው ነገር የለም። አቋራጭ የለው። አንድ መንገድ ነው ያለው፣ ረጅምም ቢሆን መሄድ ነው መንገዱ። በጣም ጥሩ ተመልካቾቻችን፣ እንግዲህ በሁለት ክፍል ከፋፍለን እነዚህን 5 ጥያቄዎች ምላሽ ሰጥተናል። የሚቀጥሉ ሌሎች ጥያቄዎች ደግሞ ይኖራሉ ብለን እናስባለን። አሁንም በጣም ብዙ ያልነካናቸው ብዙ ጥያቄዎች አሉ። ካሏችሁ አሁንም መልሱልን። በቻልነው መጠን እየመጣን ምላሽ ልንሰጥ እንችላለን። ከዛ ውጭ ደግሞ ወደ ኋላ መለስ ብላችሁ ብታዩዋቸው አብዛኞቹ ያነሳችኋቸው ጥያቄዎች ምላሽ ልታገኙባቸው የምትችሏቸው ፕሮግራሞች አሉና እነሱ እንድትመለከቷቸው እንጋብዛለን። የአሁኑን እንግዲህ ለ2 ሳምንት ያቀረብንላችሁ በዚህ እንቋጫለን። ሰላም ነው።